እሷንም ነው እንደዛ ያለው ያ እኛ እንደዚህ አንሰራም ቡና ቤት ብለው ሲከላከሉ ሰምተሻል? አይ ኖ እኔ እንደዛ አይደለም የሚሰራው ብላለች እቱ ይሄን የሚያክል ትልቅ እንግዲህ ሚዲያ ላይ ጊፍተር ናቸው ምናምን ስማቸው እንደዚህ እንዳይጠፋ ቺኪ ቡምቡም ነው ምናምን ቤት ነው የሚሰሩት ቡና ቤት ነው የሚሰሩት ጓደኛዬን ይዤ ብለው እንደዛ ብሎ ሲተነተን ሁለቱም ገስት ላይ ነው ያሉት እዛው ሚውት ላይ ነው ከሚውት ሲያነሱ እንኳን ኖ ብሎ ሲከራከሩ አላየም። እንደዚህ አይነት ህይወት ውስጥ የሚኖር ሰው ደግሞ ምን አይነት ችግር እንደሚገጥመው አታውቂ። እንደገና ደግሞ አንድ መርሳት የሌለብሽ ነገር ሰርጀሪ ያሰራቸው ሆስፒታል ሳይሆን በግል የሚሰራ ሰው ነው ቤት ውስጥ ገብቶሻል? እና የሰርጀሪ ወቅት ጥግንግን ቢሆንስ ምን እናውቃለን? ገብቶሻል? እሺ ለምን እሷን መረጃ ላይ ምናምን ይላል? ለምን ወይ ኢንፎርሜሽን ይስጠን። እኛ እኮ ግራ ገባን ሄሉ። አሁን ሰው እዚህ ማህበረሰቡን እኛ ምን አገባን ብለን ዝም ማለት አንችልም። ገባሽ? ኦልሬዲ ሚዲያ ላይ ከመጣ ንጹህ ሰው ነኝ ካለ ኢንፎርሜሽን ብዙ ኢንፎርሜሽን አለኝ አለ ብሏል። ብዙ ኢንፎርሜሽን አለኝ አለ። ዋሴ ምን አለ? ኦኬ ብዙ ኢንፎርሜሽን ካለ ለምንድን ነው ለህዝቡ ማታሳውቀው ብሎ አለው። አሁን እኮ ሰው ገባሽ? እኔ አሁን ያንን ፎቶ አይቼ አልመታትም ብዬ አላምንም። እኔ በራሴ ኦፒኒየን ነው የምነግርሽ። ገባሽ አይደል? ስለሌላው ሳይሆን ስለኔ ስለ ሄለን ነው ማውራሽ። እና እንዴት ነው ኢንፎርሜሽን ካለው ስለሷ የሚያውቀው ነገር ካለ ይንገረን። እኛ ደግሞ እስቲ እና ደግሞ እሱ ደግሞ ምንድነው የሚለውን ነገር ለመስማት እኮ የሚያሳምን ነገር አይደለም እየሰጠን ያለው። ገባሽ አይደል? ለሊት ቡና ቤት ስትሰራ ከሌላ የወለደችው ልጅ ራሱ የሚጠብቅላት የነበረው እሱ መሆኑን ሲናገር ነው ብለዋለች። ኖ እሱ አይደለም እሱ ጋር ነበረችም ልጁ ያለችው አባትየው ጋር ነው የእሱ አባት ጋር ነው ያለችው። እኔ ላይቭ ላይ የሰማሁት ሀቢባ ቤት የሰማሁት ልጄን ሁላ ለአባቴ ሰጥቻለሁ ነው ያለችው። ገባሽ አይደለ? አባቷ ነው የሚያስተምርላት። በፍቅር ጊዜ ሆነው ላስቀመጠችው ልጅ ልከሳት አልችልም። አሁን እኮ ዲፕረሽን ስላለው ለአባቴ የሰጠው ነው። ያኔ ግን ከሱ ጋር የሆነ እሱ ልጁን እየጠበቀ ነበር አይደል? ለዛ ነው ብለዋለች ሄሉ። አዎ ቢኮዝ በፍቅር ጊዜ በነበሩ ጊዜ ነው። እና ታዲያ ከዛ በኋላ እንደዚህ ማድረግ ሲጀምር ለአባቴ ሰጠሁኝ ልጄን ለአባቴ ሰጠሁኝ አለች። ገባሽ? ልጇ እኮ እሷ ጋር አይደለም። አንቺም ሆነ ምና ሌላ ሰው በነገራችን ላይ በሐሳብ ነው የምንነጋገረው እንጂ የአካል ችግር እንደሌለብኝ ታውቂያለሽ። ትንሽ ካወቅሽ ማለት ኖ ልክ ነሽ። አይ ኖ እኔ የራሴን ኦፒኒየን ነው። አሁን ቀጥዬ ልናገር ባልኩት ነገር ወደ ሌላ እንዳትረጂኝ ብዬ ነው። እሺ አልረዳሽም፣ ይገባኛል። አንድ ነገር ልንገርሽ። አሁን ብዙዎቻችን ያለውን ነገር የመስማትና የወሬ ጉጉት እንጂ ስለሚመጣው ነገር እንደማያሳስበን አሁን ከተናገርሽው በምን እንዳረጋገጥኩ ልንገርሽ። እሱ ጋር ያለውን ፎቶና መረጃ ስለምን አይሰጠንም? እኛ እኮ ግራ ገባናል። ነው ፎቶ አላልኩኝም፣ ኢንፎርሜሽን አለኝ እሷን ገደል የሚከል አለ። እሱ ሲናገር ለመቅዲ እኔን ኢንፎርሜሽኖች ባወጣ ልጅቷ ራሷን ልታጠፋ ትችላለች ብሏል። አንቺ አሁን ምን እያልሽ ነው? ታጥፋ ምን አገባን ብቻ ነውና እኛ እንደሱ አይደለም ያልኩት። እሱ ባይዘው እሱ እኔ ሰጣን ማለት እኮ እሱ ካወጣው ህይወቷ ይጠፋል ካለ ራሷን ታጠፋለች። ስለዛ ኬር የለሽም ማለት ነው። ገብቶሻል? ኖ አይ ኬር አባውት ሄር። ስለሷ ነው ሁሌ የምከራከረው። ዳስና ወረደ ማለት ነው። ካወጣውት እኮ ህይወቷ ይጠፋል አለ እኮ። ውሸትም ይሁን ባይሆን እሺ ሄሉዬ፣ ታዲያ እንዴት ነው ታዲያ እሱ እንትን የምንለው? ተጋጋስን ልጅቷ ትሙት። አሁን እኛ ውሸቱን ሊሆን ይችላል ብለን ይሆናል። እውነቱን ቢሆንስ? እኔ እውነቱን አይመስለኝም። we not care about her ራሱ ማለት ነው። አሁን አንቺ ከምትዩምና ሌሎችም ከሚጽፉት አንዳንድ ጊዜ ለሰዎች ያሰብን በውስጥ እንገላቸውና በፊት ለፊት የነሱ ፕሮቴክት ለመሆን እንሄዳለን። ሳናውቀው ነው ይሄ ስሜት በነገራችን ላይ ውስጣችን ያለው። ገብቶሻል ሄሉ? ያ እኔ መቅደስ የእውነት ጓደኛው ናት። ጀርመን ናት፣ ስዊድን ያለችው ክለብ ትሰራለች። አይተሽ ከሆነ ይሄ ልጅ አሁን ያለው ነገር ውሸት እንኳን ቢሆን የለን ለምን እውነቱን ቢሆንና ብትሆንስ ብለን ለምን አንሰጋም? ቪዲዮ እንዳይወጣ ቢሆንም ውሸቱን ቢወጣ ባልወጣ እንላለን እኮ። ግን ይወጣና
እናረጋግጥ ማለት እስቲ የሚመጣው መጥቶ እንየው ነው። እሱ ያለው ሄሉዬ እሱ የሚለው ሌላ ነገር ነው። የራቁት ምናምን ነገር አይደለም ያለው። የለኝም ምንም አይነት ብሏል። ያደረገችው ነገሮች ባወጣ ራሷን ላልታጠፋ ትችላለች። እኔ ልበደል አለን ያለችው መቅደስን እኮ እየሰማሁት ነው። ገብቶሻል? በውስጥ አናግራው ራሷን ታጠፋለች። መቅደስ እቺ የስዊድኗ ማለት ነው ኦፊሻል መቅደስ አውቃታለሁ እና እሷ እኔ ባወጣ ራሷ እንደዚህ ታደርጋለች። ግን እኔ ልበደል ይሁን ብሎ በልጄው ላይ ያስማልኩት እንትን እንደዚህ ነገረኝ ያለውን ነገር እንደዚህ አለ። በሱም ጎን ያለው ነገር ብንሰማ ጥሩ ነው አለች። እስቲ እሱ ጋር ያለውንም ያውጣ ማለት እንዳጋጣሚ እኛ ስላላመን ነው ይሆናል። የእውነት ሆኖ ቢሆንና የእውነት እሷ የሚበድላት ከሆነ ለኛ የወሬ ጥማት ለእንትናና ለእንትና ብለን የምንፈርደው ነገር ብቻ ይፋ እንዲወጣለን ስንል ብቻ እቺ ልጅ ሳናውቀው እየበደላት። እኔ ግን ሄሉ የኔ የሚመስለኝ እንደሆነ ታውቂያለሽ፣ ይሄ ብላፍ ነው የሚመስለኝ። እኔ ኢንፎርሜሽንም ያለው አይመስለኝም። ለዛ ነው ያውጣ ምናምን ምለው እንጂ ምንም አይነት ኢንፎርሜሽን ያለው አይመስለኝም። እኔም ብጠይቂኝ ዝም ብሎ ነው በየቤቱ እየሄደ ኢንፎርሜሽን አለኝ እንደዚህ ያደርጋለሁ የሚላት ልጅቷን ትሪገር ለማድረግ ነው፣ ልጅቷን እንድትበሳጭ፣ ልጅቷ የሆነ ነገር እንድትሆን ነው እንጂ ምንም አይነት ኢንፎርሜሽን የለውም። እንጂ ኢንፎርሜሽን ቢኖረው ያወጣው ነበረ። ላይክ ዩ ዶንት ቢሊቭ የማያወጣ ይመስልሻል? አንቺ ዝሜል ጠይቅ ቢኖረው እንደዚህ ሰው እየጮኸበት እየወረደበት የማያወጣ ይመስልሻል? ሄለን ምንም አይነት ኢንፎርሜሽን የለውም ለማለት አንድ ቤት ውስጥ አብረው ሲተኙ የነበሩት እነሱ ናቸው። ገብቶሻል? አንድ መርሳት የሌለብሽ ራሷ አባቷ እሷም ምናምን እስካም ሲሰሩ እንደነበረ ራሳቸው ከሚያወሩት ወሬ ውስጥ ምን አይነት ህይወት ውስጥ እንዳሉ ሁሉም ሲያወሩ የሆነ ነገር ምንም አልታዘብሽም? ምንም እኛ በእኛ ላይፍ ስታንዳርድ አይተን ነው ወይ ምናልባት የምንታዘበው፣ ግን እስካም ውስጥ የሉም ሁሉ በዚህ በሌብነቱ ምናምን በተባለው በሱላ አስራ ለሱ ማሳለፍ ማለት ነው። እሱን ነገር ቬሪ ፊሺ። ሁሉም የሆነ ይሄ ትራያንግል አለው፣ ሶስት ማዕዘን የሆነ ነገር አለው። ሶስቱ እህትየውም እሷም ልጁ የሚገናኙበት። እኔ የምለው ግን ኖማረዋት ሌብነቱ ምናምን እንዳለ ሆኖ ግን እጁን ማንሳት አይችልም እሷ ላይ ነው እኔ የሚያበሳጨኝ። ለምን ይመታታል ነው በቃ። የማይስማሙ ከሆነ በሌብነቱ መለያየት ነው እንጂ እኔ ምትን ምን አመጣው? እስቲ ያንን ፊት አይቼ እኔ እንጃ። እሱ እንዳልመታት እኮ ራሷም እኮ ለዶክተሩ ላጽፋለች ሌባን ይመጣ ያ ቢኮዝ እያስፈራራት ነው። እንቶችን እገልብሻለሁ ይላታል። ነገር እንድታውቂ የምፈልገው የለን ምንም ጤናማ ነገር እንደሌለው ማለት ነው። ሌባ እንኳን ቢመታት እንትን ዶክተር አንድ ሰው በወንጀል ተደብድቦ ወይም ብሎ ሆስፒታል ከሄደ ለሕክምና ሌባም ይምታት ምናምን ያ ነገር ፖሊስ ማወቅ ግዴታ ነበረበት። ራይት ራሱ ፖሊስ ተይጣታል ነው አንተናነቁኝ አለች። ማማቼ ነው ሳያስመዘገበች ነው እንትን ለዶክተሩ ሲያጨናንቃት ምን ሆነች ነው ስትባል ቢኮዝ ኬዙን እነሱ ለእንትን ለማለት ግዴታቸው ነው ይመጠየቅ። ምን ትላችኋለች? ቦርሳዬ ተሰርቆ ነው ሌባ መቶኝ ነው አለች። እሱ እኮ አይደል ፖሊስ አይደለም ቃሉን የሰጠችው ለዶክተር ነው። እና ከየትኝ አንቺ ስታስቢው በሰለጠነ ዓለም ዶክተር ለብቻው ቃልሽን ተቀብሎ ጽፎ የሚሄደው ማን ነው? ይሄ ራሱ ጤናማ ነው? ሄለን ዶክተር ማከም ብቻ ነው፣ ከዛ ለፖሊስ ማሳወቅ ነው። ፖሊስ ይመጣል፣ ቃልሽን ተቀብሎ ይሄዳል። ፖሊስ ከመቼ ወዲህ ነው የሕክምናሽንና የእንትንሽን ስህተት ምን አይነት መድኃኒት እንደሚያስፈልግሽ ነው እንጂ የሚጽፈው በእንደዚህ ተመታ ነው ብሎ የወንጀለኛ ስሙላ የሚጽፈው ማን ነው? እስቲ አንቺ ስታስቢው ይሄ የተናገሩበት መንገድ ራሱ ጤነኛ ነው? ሄለን አይ ዶንት ኖ ሄሉ በጣም ኮንፊውዝ ነው የሚያደርግሽ። ይሄ ሴትነት የሚለውን ሌላ ምናምን እርሺው፣ አጀንዳውን ብቻ እንደ አጀንዳ እዩ። ገብቶሻል? አንድ ዶክተር ምንሽን እንዳመመሽና ሆድቃሽ ውስጥና ምን ውስጥ የምሽን ችግር ነው የሚጽፈው ለሌላው ነርስ መድኃኒት እንዲከታተል እንጂ በምን መታሽ ቃል ይቀበላል? ከመቼ ወዲህ ነው ፖሊስ የዶክተር የእንትን ስራ የሚሰራው?
ይሄ ራሱ ጤናማ ነው ሄሉ? እሱማ ብዙ ነገር አለ እኛ ማናውቀው መመርመር ያለብን ነገር አለ። ግን እኔ አሁን the only thing እኔ ሄለ ማናውቀው ብቻ ሳይሆን ያ ፊት ግን በጣም ነው ማየት እንትን የሚለው እሷ ጋር ስህተት ነው ሁሉም ነገር። ስህተቷ እኮ ምኑ ጋር እንደሆነ ታውቂያለሽ? ፖሊስ ጋር ለመሄዷ ነው። ስትሰራ የሰፈር እንትን የተሰራችው የሰፈር ቀዶ ሕክምና ዶክተሮች አንዳንድ በግል በዋናው የሚሰሩበት መስሪያ ቤት አለ፣ በውጪ ደግሞ የራሳቸውን የሚያክሙበት አለ አይደለ? ልክ እኛ ጋር የሰፈር ክሊኒክ የምናምን አለ። ቤት የመጣ መድኃኒት እየሰረቀ የመጣ ይወጋሻል። እንደዛ አይነት ለላይፏ ምንም ደንታ እንደሌላት የምታውቂው ሰርጀሪ ያህል ቂጥ አፍንጫ ምናምን የተሰራችው ሰውየው ፕራይቬሲ ራሱ ሰዎችን ትሪት በሚያደርግበት ከዛም ጠፍታ ነው ሄደችው። አስበሽዋል? አንቺ አስቢው፣ ከአንድ ዶክተር ከአንድ ፈረንጅ አንድ ተንኮል ያደርገኛል ብላ ሳታስብ ጠፍታ የሄደች ይሄን ሰውዬ ፈራችሁ ማለት ምን ማለት ነው ሄሉ? ዋናው ነጭ ዶክተር የሆነ ብሩን ሳትከፍል ጠፍታ ከሄደች ሳትከፍለው ከሄደች ሺዝ ማፊያ። ነጭነቱ ራሱ ያስፈራሻል እኮ ሄለን፣ ዝም ብለሽ አስታስቢያለሽ አይደል? እና ከሀበሻው ፈርታ አሁን መጣች። እና ምን መሰለሽ እኔ ማንም ሰው ምንም መሆን የለበትም፣ ግን ስንት መፍትሄ እያለው እዚህ መጥቶ ተበዳይ መሆኑ ዚስ ኢዝ ኖት እንትን ገብቶሻል? የእሷ የምትኖረው የላይፍ ስታይሏ ጤናማ እንዳልሆነ ነው እዚህ ጋር የሚያሳየው። ላይፍ ስታይልሽ ደግሞ ጤናማ ካልሆነ ሄሉ መስዋዕት ያስከፍልሻል። ለዛ ለመስዋዕት ሰዓት እኛ ለምንድን ነው እኛ ራሱ ቪክቲም ምን ነው ሄለ? ገብቶሻል? ሃይ ጤናማ ቢሆን አባት የሚያክል ሰው አባት እንኳን እንትን ነው አባት እኮ ላንቺ ተራራሽ ነው። 30 ዓመት በላይ የኖረ ከሱ ጋር ቢዝነስ የሚሰራ የጥቁር ስራውስ እንኳን ለመስራት የለን። በጣም ደፋር መሆን አለብሽ ወይ ሶማሌ መሆን አለብሽ። ታውቂያለሽ አይደል? ምንም በቃ የማይፈሩ የለም። ይሄ ኮንትራባንድ ሰራተኛ መሆን አለብሽ። እንደዛ አይነት ነጭ ሀገር ላይ ቁጭ ብለሽ እንደዛ አይነት ሪስክ ውስጥ ከገባሽ ዩአር እንትን ማለት ነው። ገባሽ? እንደዛ አይነት ነገር ያው ሰዓት 4 መኪና 5 መኪና የሚያወጣ ሰዓት ዋጋ እጃቸው ላይ አስረው እንደዚህ ኮንትራባንድ የሚያሽከረክሩ ሰዎች እንደዚህ አይነት ላይፍ እየነገሩሽ ገብቶሻል? እንዴት ነው ይሄ ይሄዳል ሄሉ? ያ ከባድ ነው ጃጅ ማድረግ እውነት ለመናገር። እኔ ጀስት ቡና ቤት እንደምትሰራ ስትናገር ነበረ ሄሉ። ቡና ቤት ታውቂያለሽ፣ እንደኛ ሀገር ቢራ ብቻ አይደለም የሚጠጡት፣ ስንት ነገር ነው የሚያጨሱት።